በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር ለዘላለም ክብር የጠራችሁ በልጁ ሕይወት በማግኘት የዘላለም መዳን የሆነላችሁ ቅዱሳን ቤተሰቦች ወደደን ባፈቀረን ስለ ኃጢያታችን ራሱን አሳልፎ በሰጠ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሰላም እንደምንሰነበታችሁ እግዚአብሔር አምላካችን ይሄን ጊዜ ስለሰጠን ደግሞ ቃሉን የምንሰማበት እድልም ስለፈጠረልን ቃሉን ለመስማት የሚፈቅድ ልብ እግዚአብሔር ይኖረን ዘንድ ፈቃዱ ስለሆነ ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። እንደ እግዚአብሔር በጎ ፈቃድ እግዚአብሔር በሰጠን በዚህ ጊዜ የእግዚአብሔርን ቃል እንሰማለን። እግዚአብሔር በቃል ውስጥ ይናገረናል። እግዚአብሔር በእጃችን በያዝነው በዚህ መጽሐፍ ውስጥ ባለ እውነት ድምጹን ያሰማናል። ሁላችንም እንደ ልድያ ጌታ መንፈስ ቅዱስ ልባችንን ውስጣችንን እንዲከፍት የሚተላለፈው የእግዚአብሔር ቃል ለኔ ነው በሚል እምነትና ስሜት እንድናደምጠው የእግዚአብሔር ጸጋ ከሁላችን ጋር ይሁን። የሐዋርያው ቅዱስ ጴጥሮስን መልእክት መነሻ አድርገን እግዚአብሔር በዚህ ሰዓት ወደኛ ጆሮ የሚያመጣውን ቃል እንሰማለን። መጀመሪያቱ የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 1 ከቁጥር 13 እስከ 25 ያለውን ቃል አንብበን በዚህ ቃል ውስጥ እግዚአብሔር የሚያስተምረንን መልእክት እንሰማለን። ጌታ መንፈስ ቅዱስ ከሁላችን ጋር ይሁን። ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ሁኑ። ለሰው ፊትም ሳያደላ በእያንዳንዱ ላይ እንደ ሥራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ። ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ። ዓለም ሳይፈጠር እንኳን አስቀድሞ ታወቀ። ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በርሱ ስለምታምኑ ስለናንተ በዘመኑ መጨረሻ ተገለጠ። ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ሥጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌልም የተሰበከላችሁ ቃል ይህ ነው። የእግዚአብሔር መንፈስ ጌታ መንፈስ ቅዱስ ባነበብነው በዚህ ቃል ካንተ በሆነ በዚህ መልእክት በኩል ሁላችንን እንድታገኘን በዚህ ሰዓት በዚህ መልእክት ውስጥ ልንማር የሚገባንን እንድንማር በመንገሰጽበትም ተገስጸን በንስሐ በሕያው እግዚአብሔር ፊት ራሶቻችንን ዝቅ በማድረግ ጌታን ማክበር የምንችልበትን ጸጋ ስለምትሰጠን እናመሰግንሃለን። አሁንም መንፈስ ቅዱስ አንተ አስተምረን፣ የቃልህንም ብርሃን አንተ አብራልን። የውስጥ ጆሮቻችን ተከፍተው አንተን እንድንሰማ ጸጋህ በነገር ሁሉ ይደግፈን። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተባረከ ይሁን። በዚህ ባነበብነው የሐዋርያው የቅዱስ ጴጥሮስ መልእክት ውስጥ እግዚአብሔር እንዲያስተምረን የመረጥኩት ርዕስ መዳናችንን የሚመጥን ኑሮ እንኑር።
መዳናችንን የሚመጥን ኑሮ እንኑር። ያው ሁላችንም እንደምናውቀው ክርስትና ኑሮም ስለሆነ ህይወትም ስለሆነ የምንኖረው ኑሮ የምንመላለስበት ጤናማ የሆነው መንገድ በእኛ ያለውን የከበረውን የእግዚአብሔርን ሐሳብ ለሰዎች ስለሚገልጥ እግዚአብሔር ቢረዳን ድነናል የምንል እኛ በክርስቶስ ኢየሱስ ብቻ አምነን የዘላለም ሕይወት አግኝተናል የምንል እኛ ኑሯችን መዳናችንን የሚመጥን እንዲሆን እግዚአብሔር በዚህ ቃል በኩል እንዲያስተምረን ሁላችንም እየጸለይን ቃሉን እናደምጣለን ማለት ነው። ጌታ በእውነት በነገር ሁሉ እንዲረዳን እንዲያግዘን ፈቃዱ ይሁንልን። እንግዲህ ያነበብነው የሐዋርያው የቅዱስ ጴጥሮስን መልእክት ነው። ሐዋርያው ቅዱስ ጴጥሮስ ሁላችንም እንደምናውቀው በጌታ ከተጠሩ ከተመረጡ 12ቱ የጌታ ሐዋርያት መካከል አንዱና ደግሞ የሶስቱ የጌታ በጣም የቅርብ የምስጢር ሐዋርያት የሚባሉት መካከል ዋነኛ የሆነ ሐዋርያ ለአገልግሎቱም ሕይወቱን ኑሮውን የሰጠ የራሱን ሥራ ትዳሩን ቤተሰቦቹን ሁሉ ለዚህ ለተገለጠለት እውነት ሰውቶ ጌታን በማገልገል ዘመኑን የፈጸመ ሐዋርያ እንደሆነ ሁላችንም እናውቃለን። እንግዲህ ጌታ መንፈስ ቅዱስ ይሄን ሐዋርያ ተጠቅሞ በክርስቶስ ክርስቲያን ለሆኑቱ የጻፈላቸው መልእክት ነው። የመጽሐፍ ቅዱስ አጥኞች እንደሚሉን ይሄ መልእክት በ64 ዓመተ ምህረት አካባቢ በተለያየ ስፍራ እንደ መጻተኛ እንደ እንግዳ እንደ ስደተኛም ጭምር ይኖሩ ለነበሩት ሐዋርያው ይሄንን መልእክት ለማን እየጻፈ እንደሆነ በዚሁ ምዕራፍ 1 ቁጥር 1 እና 2 ላይ እንዲህ ብሎ ሲነግረን እንሰማዋለን። የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡት በጳንጦስና በገላትያ በቆጶዶቅያም በእስያም በቢታንያም ለተበተኑ መጻተኞች ጸጋና ሰላም ይብዛላችሁ ይላል። እንግዲህ ልብ ብለን ከሰማነው ሐዋርያው ቅዱስ ጴጥሮስ ሙሉ መልእክቱን ሁለት መልእክት ነው ያለው፣ አንደኛውና ሁለተኛው። እነዚህን ሁለቱንም መልእክቶች እየጻፈ ያለው በተጠቀሱት አካባቢዎች ላይ በጳንጦስ በገላትያ በቆጶዶቅያ በእስያ ተበትነው ላሉ መጻተኞች ይላል። በጣም ደስ የሚል እግዚአብሔር መንፈስ ቅዱስ በሐዋርያው በኩል እነዚህ ሰዎች ሳይኖሩ በእግዚአብሔር አብ ልብ የታሰቡ እንደሆኑ ገና ሳይሰሩ ገና የክርስትናውን ዓለም ሳይቀላቀሉ እሱ ብቻ አይደለም ሰማይ ምድር ሳይዘረጋ እግዚአብሔር አብ አስቀድሞ የሚያውቃችሁ ናችሁ ይላቸዋል። እንዴት ደስ እንደሚል እዚሁ ቁጥር 1 ላይ እግዚአብሔር አብ አስቀድሞ እንዳወቃቸው ይልና በመንፈስም እንደሚቀደሱ ይላል። እግዚአብሔር አብ ያወቃቸው ማለት በቃ የኛ መዳን ከዓለም በፊት በእግዚአብሔር ልብ ውስጥ የታወቀ ነው። ሐዋርያው በኤፌሶን መልእክት ቅዱስ ጳውሎስ ምዕራፍ 1 ቁጥር 3 ላይ የሚነግረን ነገር አለ። በሰማያዊ ስፍራ በመንፈሳዊ በረከት የባረከን ይላል። መቼ ካልነው ዓለም ሳይፈጠር አስቀድሞ እግዚአብሔር በልጁ ለዳን ነው ለኛ መዳናችንን ዓለም ሳይፈጠር ያውቀዋል ወስኖታል። ስለዚህ ለነዚህ ነው ሐዋርያው ቅዱስ ጴጥሮስ እየመሰከረላቸው ወይም እየጻፈላቸው ያለው። ደግሞ በጣም ደስ የሚለው ነገር በእግዚአብሔር መታወቅ እንዴት ያለ እድል ነው። በእግዚአብሔር የዘላለም አምላክ በሆነው ልብ ውስጥ መታወቅ፣ ሁሉን ያደርግ ዘንድ ቻይ በሆነው በርሱ ልብ ውስጥ ስፍራ ማግኘት
በእውነት እግዚአብሔር የተባረከ ይሁን ክርስቲያኖች እግዚአብሔር ያወቀን ክርስቲያን ከሆንን በኋላ አይደለም እግዚአብሔር ያወቀን ከናታችን ማህፀን ምናምን በኋላ አይደለም ዓለም ሳይፈጠር በእግዚአብሔር እንታወቃለን በጣም ልብን የሚያሞቅ ተስፋን እንደገና የሚያነሳሳ የእግዚአብሔር በመሆን ኑሮ ውስጥ እንድንበረታ የሚያደርግ ቃል ነው መታወቅ በእግዚአብሔር እንኳን እግዚአብሔር ምድራዊ ባለስልጣን እንዲያውቀን ብዙ ለምናደርግ ለኛ ምድራዊ ባለስልጣን እንዲያውቀን ብዙ ለምንደክም ለኛ በእግዚአብሔር ታውቃቸዋል በእውነት ትልቅ በረከት ነው ይሄ ነው ትልቁ በረከት ስለዚህ መልእክቱን እየጻፈላቸው ያለው ይሄ ለነዚህ ሰዎች ነው እነዚህ ሰዎች ክርስትናን የተቀላቀሉት በሐዋርያት ሥራ ምዕራፍ 2 ላይ እንደምናነበው መንፈስ ቅዱስ በወረደበት ዕለት በዓል ለማክበር ከዚህ ከተጠቀሱት ስፍራዎች ወደ ኢየሩሳሌም የመጡ አላውቀውም ብሎ የካደው ቅዱስ ጴጥሮስ መንፈስ ቅዱስ ካገኘው በኋላ ሁለንተናውን ከወረሰ ከተቆጣጠረው በኋላ መንፈስ ቅዱስ መሪው ሲሆን ገዢው ሲሆን እንዲናገር አቅም ሲሰጠው በዓል ለማክበር በተሰበሰቡ ብዙ ሺህ በሚያህሉ ህዝቦች መካከል ቅዱስ ጴጥሮስ በግፍ ስለተገደለው ወደ መቃብር ስለወረደው እግዚአብሔርም የሞትን ጣር አጥፍቶ ከሙታን ስላስነሳው እሱም የሰው ልጆች ሁሉ የመዳን ራስ እንደሆነ ዋና እንደሆነ ለመዳን የዘላለም ሕይወት ለማግኘት ከዚህ ስም ውጪ ከዚህ ጌታ ውጪ ሌላ የመዳኛ መንገድ እንደሌለ ሐዋርያው በዚያ ለተሰበሰቡ ሰዎች ከሰበከላቸው በኋላ በዚያን ቀን ስብከት 3000 ሰዎች ያቅጣጫ ለውጥ እንዳደረጉ መጽሐፍ ቅዱስ ይነግረናል እግዚአብሔር የተባረከ ይሁን እነዚህ ሰዎች የመጡት ብሉይ ኪዳናዊ ባህላቸውን ለመፈጸም ሃይማኖታዊ ስነ ስርዓታቸውን ለማከናወን በለመዱት መንገድ ያንኑ ነገር አድርገው ያለ ረፍት ለመመለስ ነው በሐዋርያው ስብከት ግን የሚያሳርፈው የነፍስ መድኃኒት የሆነው ለሰው ልጆች ሁሉ እንቆቅልሽ ፍቺ ራሱን ለሞት አሳልፎ የሰጠ የእግዚአብሔር ልጅ ኢየሱስ ሲያገኛቸው መንገዳቸው ተለወጠ ሕይወታቸው ተቀየረ ታሪካቸው ታደሰ ከዚህ በኋላ ሊኖሩ የሚገባው ኑሮ እንደተቀበሉት እውነት ልክ ሊሆን ስለሚገባ ከዚህ በኋላ ሊኖሩ የሚገባው ኑሮ በዚህ እውነት ላይ የተመሰረተ መሆን ስላለበት ሐዋርያው ይጽፋል ድናችኋል ግን ኑሯችሁ መዳናችሁን የሚመጥን ይሁን ድናችኋል ከዳናችሁ በኋላ ልትኖሩት የሚገባው ኑሮ መዳናችሁን የሚያሳይ እንዲሆን ድናችኋል የዘላለም ሕይወት አግኝታችኋል በክርስቶስ ኢየሱስ በማመን እናንተ የእግዚአብሔር ጽድቅ ሆናችኋል ነገር ግን አሁን ኑሯችሁ ይሄንን ትልቅ እውነት የሚጋርድ መሆን ስለሌለበት መዳናችሁን የሚመጥን ኑሮ ልትኖሩ ይገባችኋል ለማለት ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈትም ለሌለበት ይላቸዋል ቁጥር 3 ላይ በጣም የሚገርም ቃል የኢየሱስ መነሳት የክርስቲያኖች ሕይወት ለውጥ ነው የክርስቶስ ከሙታን መነሳት የአማኞች የሕይወት ለውጥ የሚጀምርበት ታሪክ ነው ስለዚህ ኑሯችን የትንሳኤ ኑሮ እንዲሆን ኑሯችን የክብር ኑሮ እንዲሆን ኑሯችን ይሄ ከሙታን የተነሳውን ስለ ኃጢያታችን ራሱን አሳልፎ የሰጠውን ስለ ጽድቃችንም እርሱን ከሙታን አስነስቶ እግዚአብሔር የራሱ ያደረገንን የሚያሳይ ኑሮ እንድንኖርለት እግዚአብሔር ዛሬ ይፈልጋል ስለዚህ ሐዋርያው ቅዱስ ጴጥሮስ
የዳናችሁበትን እውነት የሚመጥን ኑሮ እንዲኖራችሁ ፈልጋለሁ። ምዕራፍ 1 ከቁጥር 13 እስከ 25 ድረስ ባነበብነው ንባብ ውስጥ እናንተ የምትድኑበት እውነት ተሰርቶላችኋል። የምትሰሩት አይደለም። በእናንተ ጥረት የሚመጣ አይደለም። መዳን ወገኖቼ በሰው ጥረት አይመጣም። በሰው ትጋት አይመጣም። መዳን ለመዳን በሚደረግ መንፈሳዊ ጉዞ አይመጣም። መዳን የእግዚአብሔር ልጅ በማመን መዳን ከሙታን ከተነሳው ጋራ በመስማማት መዳን እግዚአብሔር ለመዳን ከሰጠው መፍትሄ ጋራ አብሮ በመሆን የሚገኝ እንጂ የሰው ስራ ውጤት አይደለም መዳን። ስለዚህ ቅዱስ ጴጥሮስ ድናችኋል፣ አዎ፣ ነገር ግን ኑሯችሁ መዳናችሁን የሚያሳይ ሊሆን ይገባዋል። አባት እንደመሆኑ ሐዋርያ እንደመሆኑ ከክርስትናው ጋራ ሲተዋወቁ የመጀመሪያው ግንባር ቀደም አገልጋይ ሆኖ የተሰለፈ አባት ስለሆነ ቅዱስ ጴጥሮስ ስለ ኑሯችሁ ያሳስበኛል፣ ስለ ሕይወታችሁ ያስጨንቀኛል። ስለዚህ የተቀበላችሁትን ያን በመጀመሪያው ቀን መንፈስ ቅዱስ በወረደበት እኛን በለወጠበት እኛን በቀየረበት ፈሪዎቹን አስደፍሮ ከሃዲ የነበርነውን በእምነት አበርትቶ እንኳን በአደባባይ በአንድ ሰው ፊት መናገር የማንችለውን ሞገስ ሰጥቶ በሰገነት ላይ ያቆመንን እርሱን የመሰከርንላችሁን የተዋወቃችሁትን የዳናችሁበትን ይሄን እውነት የሚመጥን ኑሮ ሊኖራችሁ ይገባል እያለ ነው ቅዱስ ጴጥሮስ እየመከራቸው ያለው። ሐዋርያው ይሄንን ነገር ወይም ይሄን መዳን እነርሱ ከሚያውቁት የብሉይ ኪዳን ታሪክ ጋር ያገናኘዋል። አልደረሱበትም፣ ግን በታሪክ ዛሬም ይዘክሩታል። እነዚህ ሰዎች የሉም፣ ይሄ ጉዳይ ሲፈጸም እነርሱ የሉም። አባቶቻቸው ግን የእግዚአብሔርን ማዳን አይተዋል። ከግብጽ ባርነት እንዴት እንደወጡ እግዚአብሔር እንዴት አስቸክሎ እንዳወጣቸው እንደነገ ነፃ ሊወጡ በፋሲካው ራት እግዚአብሔር እንዴት ያለ ነገር በሕይወታቸው እንዳደረገ ባርነታቸውን ሊጠቀልል የፍርሃት ኑሯቸውን የጨለማ ጉዟቸውን የተበላሸ ማንነታቸውን እንደገና ሊያድስ እግዚአብሔር ጣልቃ በገባበት ምሽት የሆነውን ነገር እንዲያስቡ ቅዱስ ጴጥሮስ ጠቆም ያደርጋቸዋል። በዚሁ ምዕራፍ 1 ቁጥር 18 እና 19 ላይ አንድ የሚናገረው ነገር አለ። ድናችኋል፣ ነገር ግን የዳናችሁት አባቶቻችሁ በዳኑበት መንገድ አይደለም። እነሱ በዳኑበት መንገድ አይደለም። እነርሱን ያዳነ እርሱ እግዚአብሔር እናንተንም አድኗቸዋል፣ ግን መንገዱ ይለያያል። እንዲህ ይላል ቁጥር 18 እና 19 ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ ይልና በሚያልፍ ነገር በብር ወይም በወርቅ ሳይሆን ይላል። እነሱ ነገ ነፃ ትወጣላችሁ፣ ዛሬ ግን የፋሲካውን በግ በየቤታችሁ እረዱት ብቻ አይደለም፣ ደሙን በጉበኖቻችሁ ላይ ቀቡ፣ ስጋውን ብሉ፣ በየቤቱ ተዘጋጅታችሁ ብሉ፣ ለመውጣት ተዘጋጅታችሁ፣ ለማምለጥ ተዘጋጅታችሁ፣ ለመሻገር ተዘጋጅታችሁ ብሉት። በትሮቻችሁን ይዛችሁ፣ ጫማችሁን አድርጋችሁ፣ ልብሳችሁን ታጥቃችሁ። ምክንያቱም በማለዳ የሚቀስፈው ሲመጣ፣ ገዳዩ ሲመጣ፣ አጥፊው ሲመጣ እናንተ መውጣት እንድትችሉ ምልክቱን ኢየሱስ ሲያልፍ እናንተ በነጻነት ያዳናችሁን የረዳችሁን ያስመለጣችሁን እግዚአብሔርን ያከበራችሁ እንድትወጡ በግ ግዙ። እያንዳንዱ ሰው ለቤቱ አንድ በግ እንዲሰዋ እግዚአብሔር አዞ። በጣም ይገርማል ቅዱሳን ቤተሰቦች። ይሄን ታሪክ ይሄ መልእክት የሚጻፍላቸው ሰዎች ያውቁታል።
አባቶቻቸው ከገበያ በገንዘብ ገዝተው አምጥተዋል በብራቸው በወርቃቸው እጃቸው ላይ ባለ ነገር ለውጠው በጎደ ቤታቸው ይዘው ገብተዋል እናንተ የዳናችሁት እነሱ ኦሪት ዘጸአት ምዕራፍ 12 ከቁጥር 1 እስከ 7 ባለው ታሪክ ውስጥ ነው ገዝተው ነው ያመጡት በጉን ከገበያ ሸምተው ነው ያመጡት በጉን በወርቅ በብር ወይም በግ ሊለውጡ በሚችሉበት መገበያያ በዛ ተጠቅመው ነው በግ እየነዱ ወደ ቤታቸው የመጡት እነሱ በከፈሉት ዋጋ በጉ ምክንያት ሆናቸው ደሙን መላኩ አይቶ ቀሳፊው አልፎ መዳን ሆኖላቸዋል አዎ ይሄ ታሪክ እነዚህ ሰዎች ዘመን ድረስ ደርሷል ያውቃሉ ይሄን ታሪክ ደግሞ የተሰበሰቡትም ይሄን በዓል ለማክበር ነው ገና መንፈስ ቅዱስ በወረደበት በዚያ ቀን ጌታ ኢየሱስ ክርስቶስን ሲተዋወቁ በዓል ለማድረግ ዓመታዊ ክብረ በዓል ስነ ስርዓት ለመፈጸም የተሰበሰበ ህዝብ ነው እነሱ በወርቅና በብራቸው ገዝተው ባመጡት በግ ከቀሳፊው አምልጠዋል ድነዋል የናንተ ግን እንደዚህ አይደለም ይላቸዋል እነሱ በገንዘባቸው ገዝተው ያመጡት በግ ነውር የሌለበት እንዲሆን እግዚአብሔር አዟል ነውር የሌለበት ማለት ቀንዱ ያልከረከረ ቆዳው ያላረረ ያላረጀ ያልደከመ አንካሳ ያልሆነ ነውር የሌለበት ምክንያቱም በእግዚአብሔር ስም ስለሆነ ወገኖቼ በእግዚአብሔር ስም የምናደርገው የትኛውም ነገር እግዚአብሔር ሊቀበለን የሚችለው ነውር አልባ ሲሆን ነው አገልግሎታችን ነውር አልባ እንዳይሆን አንካሳ እንዳይሆን ሽባ እንዳይሆን እግዚአብሔር የሰጠንን ያገልግሎት እድል ሊያደናቅፍ የሚችል የትኛውም ስጋዊ ድካም በእኛ ህይወት ውስጥ እንዳይታይ በቃ የሚመጥን ለእግዚአብሔር ቅድስና የሚመጥን ለእግዚአብሔር ክብር የሚመጥን እነሱ ነውር የሌለበትን በብራቸው ገዝተው አመጡ ሰው እናንተ ግን እንዲህ አይደለም የተዋጃችሁት ይላቸዋል እነሱ በሚያልፍ ነገር ለአንድ ጊዜ ሊሆን ለሚችል መዳን ሰው እግዚአብሔር ግን ስለናንተ የሰዋው የራሱን በግ ነው ራሱ ያዘጋጀው ከርሱ የሆነውን ክብር ለእግዚአብሔር ይሁን ወገኖቼ መዳናችሁን የሚመጥን ኑሮ እንድትኖሩ እፈልጋለሁ ይሄን ደግሞ ማድረግ የምትችሉት የተከፈለላችሁን ነገር ስታውቁት ነው ለናንተ የሆነላችሁን ነገር ስታውቁት ነው ይቀጥላል ሐዋርያው በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል ያውቃሉ መዳንን ሲቀላቀሉ ሐዋርያው ቅዱስ ጴጥሮስ የሰበከውን ስብከት ሰምተው በርግጥም እግዚአብሔር ለዘላለም ሕይወታችን የሰጠን መፍትሄ ኢየሱስ ነው ብለው ሲያምኑ የሰውት መስዋዕት የለም የፈጸሙት እርድ የለም የተከናወነ ወይም የፈሰሰ የእንስሳ ደም የለም አሜን ብቻ ነው ያሉት አሜን ብቻ በማለት ሰው ይድናል በክርስቶስ አምኖ ዛሬ አንዳንድ የዚህ ቃል ተቃራኒ የሆኑ አገልጋዮች ኢየሱስ በማለት ብቻ መዳን የለም ሊሉ ይሞክራሉ በእውነት እግዚአብሔር ምሕረት ያርግላቸው ሰው በእምነት በክርስቶስ ካመነ መዳን ይችላል መዳን ይሆንለታል ይሄው ሐዋርያ ቅዱስ ጴጥሮስ በሐዋርያ ሥራ ምዕራፍ 4 ቁጥር 12 ላይ እንደነገረን መዳን በማንም በሌላ የለም ይለናል በሌላ በማንም የለም መዳን በክርስቶስ በማመን ብቻ ወንጌላዊ ዮሐንስ ምዕራፍ 3 ላይ እንደነገረን በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ
አለመጥፋት የሚፈልግ የዘላለም ሕይወት እንዲኖረው የሚፈልግ በኢየሱስ ይመን እግዚአብሔር ለመዳናችን ወደ ምድር በላከው መፍትሄ ይመን ካላመንን ምንም ብናደርግ አንድንም ምንም እንኳን ገንዘባችንን አውጥተን እንኳን ያለንን ሰውተን ሕይወታችንን ለእሳት ብንሰጥ ካለ ክርስቶስ መዳን የለም በክርስቶስ ያመኑ ናቸው ከሚመጣው ፍርድ የሚተርፉት በክርስቶስ አምነው የዳኑ ናቸው ከኩነኔ የሚያመልጡት የሮሜ መልእክት ጸሐፊ እንደነገረን አሁን በክርስቶስ ኢየሱስ ላሉት ኩነኔ የለባቸው ስለዚህ ቅዱስ ጴጥሮስ ድናችኋል ግን የዳናችሁት አባቶቻችሁ እንደሚሰውት ሰውታችሁ አይደለም የቀደሙት አባቶቻችሁ እንዳረዱት አርዳችሁ አይደለም እነሱ በገንዘባቸው በብራቸው በወርቃቸው ገዝተው እንዳመጡት እንደዛ አይደለም የናንተ መዳን የተፈጸመው ክቡር በሆነው ንጹህ በሆነው ቅዱስ በሆነው ከወርቅ ጋር የማይነጻጸር ከብር ጋር የማይወዳደር የትኛውም የምድር የከበሩ ከሚባሉ ነገሮች ጋር የማይተያይ ክቡር በሆነው በክርስቶስ ኢየሱስ ደም እንደተዋጃችሁ ታውቃላችሁ አላዋጣችሁም ይያላችሁ ነው በመዳናችሁ ውስጥ የናንተ አስተዋጽኦ የለበትም ይያላችሁ ነው ለመዳንማ እኔም ማዋጣት አለብኝ ይላል አረ ምንም አታዋጣም ምንም ካንተ አይጠበቅም ማመን ብቻ በርሱ በማያምን ነው ተብሎ የተጻፈው ዮሐንስ ወንጌል ምዕራፍ 3 ቁጥር 18 በማያምን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ፍርድ አሁን ነው ላመነም ላላመነም ላመኑትም ተፈርዶላቸዋል ላላመኑትም ተፈርዶባቸዋል ስለዚህ የክርስቶስ ኢየሱስ ደም ክቡር ስለሆነ በርሱ ድናችኋል ወገኖቼ እግዚአብሔር ያዳነን እጅግ በላቀው እጅግ በከበረው እጅግ በተለየው እጅግ ተነጻጻሪ በሌለው በክቡር የክርስቶስ ኢየሱስ ደም ለዚህ ነው ወንጌላዊው ዮሐንስ በዮሐንስ ወንጌል ምዕራፍ 1 ላይ እንደነገረን የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ የሚተዋወቀው ጌታ ኢየሱስ የዓለምን ኃጢአት ሊያስወግድ የተገለጠ የእግዚአብሔር በግ ነው እግዚአብሔር ለመስዋዕት ያዘጋጀው በግ የሳተውን አዳምን በሳተበት በዚያው ቀን ቅጠል አገልድሞ ወደ ነበረበት መጥቶ ቅጠሉን በቆዳ የቀየረለት እግዚአብሔር ለሰው ልጆችም ዘላቂ የሆነ መፍትሄ መስጠት የእግዚአብሔር ድርሻ ስለሆነ እግዚአብሔር አንድ ጊዜ ለሁሉ ጊዜ በሚሆን እውነት ሊያድነን ፈቃዱ ስለሆነ ከርሱ ዘንድ የሆነውን በግ ወደኛ ላከው የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እርሱ ጌታ ኢየሱስ ክርስቶስ ነው ነውር የሌለበት በግ ክቡር የሆነ በግ ደሙ ለሚያምኑበት ሁሉ የማንጻት ኃይል ያለው በግ የመቀደስ አቅም ያለው በግ ይሄ ነው እኛ የዳንበት ይሄ ነው በገላትያ በጳንጦስ በቆጶዶቅያ ለሚኖሩ ሰዎች የመዳናቸው እውነት የኢየሱስ ክርስቶስ ደም ሐዋርያው በተለይም የዕብራውያን መጽሐፍ ጸሐፊ ስለዚህ እውነት ሲናገር በምዕራፍ 4 ላይ አንድ የሚነግረን ነገር አለ ምዕራፍ 7 ቁጥር 26 ላይ እንዲህ ይላል እንግዲህ ከቁጥር 14 ጀምሮ አነባለሁ እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ ካለ በኋላ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም እንግዲህ ምህረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ የከበረ
እግዚአብሔር በመሐላ ያረጋገጠለት አንድ ጊዜ ተሰውቶ በርሱ ለሚያምኑት ሁሉ የመዳን ምክንያት መሆን የቻለ ሊቀ ካህን ጌታ ኢየሱስ ንጹህ መስዋዕት ወርቅ ያላወጣንበት ብር ያልከፈልንበት ላባችንን አንጠብጥበን የኔ ነው የማንለው እግዚአብሔር ያዘጋጀው መፍትሄ ዕብራውያን 7 ቁጥር 26 ደግሞ እንዲህ ይለናል ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል ይላል ቅዱስ ነው ነውር የሌለበት ነው ተንኮል ያልተገኘበት ሲሰድቡት ያልተሳደበ ሲመቱት ሲሰቅሉት ያልዛተ የሰው ልጅ ለማዳን ፍጹም የሰው ልጅ ሆነ የባሪያን መልክ ይዞ አባቱ እግዚአብሔርን ያከበረ ንጹህ በግ ጌታ ኢየሱስ በሱ ኔዳናችሁት ይያላችሁ እርሱ ቅዱስ ነው እርሱ ያለ ተንኮልና ነውር አልባ ሆኖ የተገለጠ የመዳናችን ምክንያት ነው ጌታ ኢየሱስ ስለዚህ እግዚአብሔር እኛን ያዳነን አባቶች የምትሏቸው እነርሱ በዳኑበት በዚያ መንገድ ሳይሆን እጅግ በላቀው እጅግ በከበረው እጅግ ውድ በሆነው ወገኖቼ በእውነት እኛም የዳን ነው በዚህ እውነት ነው ሌላ የለም ከኛ የሆነ መዋጮ ያልተጠየቅንበት የሆነ ዱብ ማለት የሆነ ነገር ማድረግ በጭራሽ ከኛ ሳያስፈልገው እግዚአብሔር መድኃኒትን ከራሱ ልኮልን ለበሽተኛው ዓለም መድኃኒት ይሆን ዘንድ ለጠፋው ዓለም ለእግዚአብሔር መገኘት ይሆንለት ዘንድ እግዚአብሔር በላከው ነው የዳናችሁት ስለዚህ መዳናችሁ ትልቅ ነው መዳናችን ትልቅ የሆነው አዳኙ ትልቁ ስለሆነ መድኃኒቱ ከሰማያት የመጣ ስለሆነ መፍትሄው እግዚአብሔራዊ ስለሆነ የሰው እርዳታም እገዛም አስተዋጽኦም ስለሌለበት ጌታ ኢየሱስ ከሰማይ ነው እርሱ ከላይ ነው ከላይ የሆነው ደግሞ እርሱ ከሁሉ በላይ ነው ከሁሉ በላይ የሆነው እርሱ በመድር ካለው ከየትኛውም ነገር በላቀ እውነት እኛን አድኖናል የዳነው እጅግ ክቡር በሆነው ቅዱስ በሆነው የክርስቶስ ኢየሱስ ደም ነው ለዚህ ነው ሐዋርያው ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ በዋጋ ተገዝታችኋልና ይለናል እግዚአብሔር ዋጋ ከፍሎብናል ያጠፋን የበደልን እኛ ሆነን ሳለን እግዚአብሔር ዋጋ ከፍሎ ነው እንደገና የራሱ ያደረገን አንድ ቤዛ ሰጥቶ ነው እግዚአብሔር ወደ ራሱ የመለሰን ስለዚህ መዳናችን ትልቅ ነው አዳኙ ትልቅ ስለሆነ መዳናችን ትልቅ ነው መፍትሄው እግዚአብሔራዊ ስለሆነ ስለዚህ ከዳንን ድነናል ብለን አምነን ከተቀበልን ሕይወታችን መዳናችንን የሚመጥን መሆን አለበት ማለት ነው የተዝረከረከ ነገር ያነሰ ነገር የወረደ ነገር በእኛ ሕይወት ውስጥ ሊታይ አይገባውም ማለት ነው መዳናችን ካልቀለለብን በቀር አንድ ዝማሬ ላስታውሳችሁ ፈልጋለሁ አይቅለልብኝ መዳኔ የሚል ዝማሬ አለ በእውነት መዳኑ አይቅለልብን ማዳኑ አይቅለልብን መዳናችን አይቅለልብን በከበረው ስለዳንን እያከበርነው እንድንኖር የእግዚአብሔር በሆነው ስለዳንን እንደ እግዚአብሔር ፍቃድ እያከበርነው እንድንኖር የትኛውንም የሃይማኖት ስነ ስርዓትን ፈጽም እንጹም እንጸልይ እንስገድ ገንዘብ እንስጥ ምንም እናድርግ ሁሉ ነገር ከመዳን በታች ነው መዳኑ ሳይገባው የሚጾም ሰው ከስሯል ድኛለው እንደ እግዚአብሔር ቃል በዚህ መካለው ሳይል ገንዘቡን ለደሃ የሚሰጥ ሰው በእውነት ከስሯል
ከሁሉ ነገር የሚቀድመው መዳን ነው። የዳነ ያደርግ ዘንድ ይጠበቅበታል። አይመጻደቅም። ያለውን ያካፍላል። መንፈሳዊ ሕይወቱን ጤናማ በሆነ መንገድ ይመራል። የሚቀድመው ግን መዳን ነው። ድነናል ወይ ነው ጥያቄው። ይሄ መድኃኒት ነክቶናል ወይ? ይሄ እውነት አሸንፎናል ወይ? በዚህ ቤዛ የእግዚአብሔር ተደርገናል ወይ? ጥያቄው እርሱ ነው። ሐዋርያው ቅዱስ ጴጥሮስ በማን እንደተዋጃችሁ ታውቃላችሁ ነው የሚላቸው። እኛም በእውነት እንደዚህ ሆኖልናል። በዘመን ፍጻሜ ወደዚህ የእግዚአብሔር ቃል እውነት የመጣን እኛ ድካማችን ምንም እንዳረዳን ገብቶን ሩጫችን የትም እንደማያደርሰን ገብቶን ለጽድቅ ብለን የምንሰራው የትኛውም ነገር ሕይወታችንን ሊቀይረው እንዳልቻለ ተረድተን እግዚአብሔር አብርቶልን በእርሱ ድነናል ብለን አሁን እርፍ ብለናል። ድኛለሁ ያመናችሁ ሁሉ ድናችኋል። ጌታ ኢየሱስ ክርስቶስን በእውነት እርሱ የኔ ብቸኛው መድኃኒት ነው ያላችሁ ሁሉ መዳን ሆኖላችኋል በእምነት ቃል። ነገር ግን ሕይወታችንን ቼክ ማድረግ አለብን። በዚህ በትልቁ ከዳናችሁ ልትኖሩ የሚገባውን ኑሮ እንድትኖሩ እግዚአብሔር ይፈልጋል። ሐዋርያው 1 3 4 ነገሮችን ጠቆም ያደርጋቸዋል። መዳናችሁን የሚመጥን ኑሮ መኖር ካለባችሁ የመጀመሪያው ነገር ይላል ሐዋርያው የልቦናችሁን ወገብ ታጥቃችሁ በመጠን ኑሩ። ክርስቲያን የልቡን ወገብ ታጥቆ በእውነት ማለት ነው። የኤፌሶን መልእክት ጸሐፊ ምዕራፍ 6 ቁጥር 10 ላይ እንደነገረን በእውነት ወገባችሁን ታጥቃችሁ እንደሚል ቅዱስ ጴጥሮስ ደግሞ የልቦናችሁን ወገብ ታጥቃችሁ በመጠን ኑሩ። አትዝረክረኩ ነው። በቃ ጠበቅ ያለ ኑሮ፣ እርግጥ ያለ ኑሮ፣ እግዚአብሔር የሚከብርበት ኑሮ፣ የልቦናን ወገብ ታጥቆ በእግዚአብሔር ፊት በጽድቅ የመመላለስ ሕይወት ውስጥ እንዲገቡ ሐዋርያው ይፈልጋል። ይሄንን ቁጥር 13 ላይ ይነግራቸዋል። የልቦናችሁን ወገብ ታጥቃችሁና በመጠን ኖራችሁ ይላል። ክርስቲያን በመጠን ነው የሚኖረው። አለኝ ብሎ እንደፈለገ አይበትንም። ኑሮ መጠነኛ ነው። ሕይወቱ የተመጠነ ነው። በሕይወቱ በኑሮ ሁሉ እግዚአብሔርን ማክበር ነው ዓላማው። ክርስቲያን መዳን የሚያንደላቅቅ መዳን እንደፈለጉ እንዲሆኑ እድል የሚሰጥ አይደለም። መዳን ተጠንቅቀን የምንይዘው እውነታችን ነው። አንደኛውና መጀመሪያ እንዲያስተውሉ የፈለገው ሐዋርያው የልቦናቸውን ወገብ ታጥቀው በመጠን እንዲኖሩ። ሁለተኛው ሐዋርያው ቅዱስ ጴጥሮስ ለነዚህ በየስፍራው ተበትነው ላሉት ሰዎች የሚነግራቸው መልእክት ቀድሞ የኖራችሁበትን ምኞት አትከተሉ ይላቸዋል። ከክርስቶስ ኢየሱስ በፊት ወይም ከክርስትና በፊት ወይም ከዚህ በራልን ከምንለው የወንጌል እውነት በፊት የኖርንበት የሕይወት መልክ ይኖረናል። እንደፈለግን ኖረን ሊሆን ይችላል። የወደድነውን እያደረግን ኖረን ሊሆን ይችላል። የትም እየረገጥን ኖረን ሊሆን ይችላል። አሁን ግን እንደሱ አይቻልም። አስቀድሞ የኖራችሁበትን ምኞት አትከተሉ። እሱ አሁን አይፈቀድም። ክርስቲያን ከመሆን በፊት ተሳዳቢ ከነበርክ፣ ሰካራም ከነበርክ፣ አመንዝራ ከነበርክ፣ ሌባ ከነበርክ፣ እግዚአብሔር የማይከብርበት ሕይወት የሚታይብህ ሰው ከነበርክ አሁን ክርስቲያን ከሆንክ አሁን በክርስቶስ አምኜ ድኛለሁ ካልክ እንደ ዳነ ሰው ልትኖር እንጂ የቀድሞ ታሪክህን መልክ ቀይረ ልታስኬድ አልተጠራህም። ስለዚህ ሁለተኛው ሐዋርያው የሚያነሳላቸው ነገር ቀድሞ የኖራችሁበትን ምኞት አትከተሉ ይላቸዋል። ቁጥር 14 ላይ እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ምኞት አትከተሉ። በቃ ቀድሞ ሳታውቁ ነው እንዲሆናችሁት። አሁን ግን የእግዚአብሔር ዓላማ ገብቷችኋል። መዳን ሆኖላችኋል። የክርስቶስ ኢየሱስ ደም እንደተከፈለላችሁ ገብቷችኋል። ስለዚህ ቀድሞ የኖራችሁበትን ምኞት አትከተሉ። እግዚአብሔር ያግዘን ወገኖች። በእውነት እግዚአብሔር ያግዘን። ጌታ ካረዳን መንፈስ ቅዱስ ካላገዘን በስተቀር ይሄንን አንችለው። ሶስተኛው
ሐዋርያው ቅዱስ ጴጥሮስ የሚያነሳው መዳናቸውን የሚመጥን ኑሮ እንዲኖሩ የሚመክርበት ምክር የኑሮን ቅድስና በመጠበቅ ኑሩ ይላቸዋል። የኑሮን ቅድስና ማለት የዕለት ተዕለት ኑሯችን የዳንበትን ሕይወት የጠበቀ እንዲሆን ክርስቲያን እንደማንም መኖር በዚህ ምድር ላይ አይፈቀድለት። ማንም እንደፈለገ ሊኖር ይችላል። ከዚህ እውነት ከዚህ ማዕቀፍ ውጪ ያሉ ሰዎች የፈለጉትን እያደረጉ ሊኖሩ ይችላሉ። ቢፈልጉ ተሳድበው፣ ቢፈልጉ ገለው፣ ቢፈልጉ አምፀው፣ ቢፈልጉ በክፋት ተጨማልቀው መኖር ይችላል። ሰው እግዚአብሔር ካረዳው ከዚህ መውጣት ስለማይችል ነገር ግን የዳናችሁ እናንተ ያዳናችሁን የእግዚአብሔርን ቅድስና የሚጠብቅ ሕይወት ልትኖሩ መክራለሁ ነው የሚለው ሐዋርያው። ቁጥር 15 እና 16 ላይ ከብሉይ ኪዳን አንድ ጥቅስ ይጠቅሳል። የኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ቃል ነው። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ተብሎ የተጻፈውን ቃል ግን ሐዋርያው ቅዱስ ጴጥሮስ ይሄን ቃል በቃል ካመጣ በኋላ ሁለት ቃላት ይጨምርባቸዋል። እናንተ ሚልና በኑሯችሁ ሁሉ ይላል። እናንተ ማለት የዳናችሁት ክርስቶስ ያገኛችሁ ጌታን ያወቃችሁ የጌታ የሆናችሁ በወርቅ በብር ባልሆነ እውነት በከበረው የክርስቶስ ደም የተዋጃችሁ እናንተ ይልና በኑሯችሁ ሁሉ ጌታ ያግዘን። በኑሯችን ሁሉ ምን ሆነን? ቅዱሳን ሆነን እግዚአብሔር እድሉን ሰጥቶናል። ይሄ ተፈቅዶልናል። በቅድስና ኖረን ያዳነንን ቅዱሱን እግዚአብሔርን የሚያከብር ሕይወት ልንኖር። ስለዚህ ሕይወታችን እግዚአብሔርን እንዲያከብረው ልንጠነቀቅ ያስፈልጋል ማለት ነው። ሌላኛው ሐዋርያው የሚያነሳው በእንግድነታችሁ ዘመን በፍርሃት ኑሩ ይላቸዋል። አሁን ያላችሁበት ዓለም ለናንተ የእንግድነት ዓለም ነው። መኖሪያችሁ አይደለም ማለት የዘላለም መኖሪያችሁ አይደለም። ሁላችን እናውቃለን እንግዳ ወደ ሆነ ሰው ቤት በእንግድነት ሲሄድ አብሮ ለዘላለም ሊኖር አይሄድም። ለተወሰኑ ቀናት ያውም በእንግድነት መንፈስ ሲያልፍ ግን ሰውየው እንግዳ መሆኑ ይቀራል፣ ቤተኛ ይሆናል። ክርስቲያን ለዚህ ዓለም ሥርዓት ለዚህ ዓለም ኑሮ እንግዳ ነው። የኛ የዘላለም መኖሪያ ጌታ ኢየሱስ ባለበት ነው። ከሰማይ የሚመጣ ስፍራ ሊይዝልን የሄደ ቤት ሊሰራልን ወደ እግዚአብሔር አብ ወደ ሕልውናው የገባ በቀኙ ያለ እኔ ባለሁበት እናንተ ደግሞ እንድትሆኑ መጥቼ ወስዳችኋለሁ ብሎ ቃል የገባ እርሱ ባለበት ነው የኛ መኖሪያ። ይሄስ ዓለም ካላችሁት መጽሐፍ ቅዱስ መልሱ አንድና አንድ ነው፣ የእንግድነት ዓለም ነው። ስለዚህ እስያም ኑሩ፣ በጳንጦስም ሁኑ፣ በቆጶዶቅያም ቤትም ተገኙ፣ ይሄ ዓለም የእናንተ የእንግድነት ስፍራ ነው። ስለዚህ ምን ይሁን? በእንግድነት የመኖሪያ ስፍራችሁ ውስጥ እግዚአብሔርን በመፍራት ኑሩ። እግዚአብሔር እዛም አለ፣ እግዚአብሔር እዚህም አለ፣ እግዚአብሔር ወዲያም አለ። ያዳናችሁ እግዚአብሔር በሁሉ ስፍራ ስላለ ያለ ስፍራ ወሰን የሚኖረውን እግዚአብሔርን በመፍራት የእንግድነት ዘመናችሁን አጠናቁ ነው የሚላቸው። የመጨረሻው ሐዋርያው ቅዱስ ጴጥሮስ የሚመክራቸው ለእውነት በመታዘዝና በመዋደድ ኑሩ ይላቸዋል። ይሄንን በዚሁ ቁጥር 22 ላይ አንደኛ ጴጥሮስ ምዕራፍ 1 ቁጥር 22 ላይ ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ ይላል። ክርስቲያን የሚያምርበት በመዋደድ መኖር ነው፣ በፍቅር መኖር ነው። ለወደቀው መነሳት ምክንያት ሲሆን ክርስቲያን ያምርበታል። ለራበው መጥገብ ምክንያት ሲሆን ክርስቲያን ያምርበታል።
ለታረዘው መልበስ ምክንያት ሲሆን ክርስቲያን በደንብ ያምርበታል እንኳን እርስ በርሳችን ለሌላውም ቢሆን ክርስቲያን ቢተርፍ በእውነት ከተከፈለልን ዋጋ አንፃር ካገኘነው ክብር አንፃር ከሚጠብቀን የዘላለም ክብር አንፃር በመዋደድ በፍቅር ቢቻላችሁ ይላል ሐዋርያው ቢቻላችሁ ከሰው ሁሉ ጋር እንዳለ በመዋደድ እንኳን በአማኝና በአማኝ መካከል ይቅርና ክርስቲያን በሆነ ወንድምና እህት መካከል ይቅርና ከሰው ሁሉ ጋር በሰላም መኖር ይሄ የዳነ ሰው መገለጫ ነው መዳናችንን የሚፈጽም የሚገልጽ እውነት ነው ማለት ስለዚህ በመዋደድ ይሄን ዘመናችንን እንድንጨርሰው እናጠቃለው ሐዋርያው እነዚህን ያነሳናቸውን መሰረታዊ ነገሮች እንዲኖሩ የሚፈልገው ለምንድነው ነው ጥያቄው ርዕሳችን ላይ እንዳነሳነው መዳናቸውን የሚመጥን ኑሮ ሊኖሩ ስለሚገባ ነው ግን በዚሁ ቃል ላይ ሁለት ነገር ያንጸባርቃል ሐዋርያው ቅዱስ ጴጥሮስ ይሄን በማድረጋችን እንደዚህ በመኖራችን እንደዚህ በመመላለሳችን አንድ ነገር ይጠብቀናል ይላል የሚገለጥ ጸጋ አለ የሚገለጥ እዚሁ ቁጥር 13 ላይ የሚነግረን ቃል አለ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ ይላል ይሄን ሁሉ ነገር የምናደርገው ጌታ ኢየሱስ አንድ ቀን ይገለጣል ከሚከፈት ሰማይ በክብር ይመጣል እሱ ሲመጣ ደግሞ የክርስቲያኖች ክብር አብሮ ይገለጣል ስለዚህ የሚገለጥ ጸጋ አለ ክብራችን ይገለጣል የጌታ መሆናችን ይገለጣል ፊት ለፊት እናየዋለን ከርሱ ጋራ ለመኖር ኑሮ የምንጀምርበት ቀጠሮ ተሰጥቶናል ስለዚህ ይሄን ሆነን የምንኖረው የሚገለጥ የእግዚአብሔር ጸጋ ስላለ አንደኛውና ዋነኛው ሌላውና በመጨረሻ የሚያነሳው ሐዋርያው ዳግመኛ የተወለድነው ከማይጠፋ ዘር ስለሆነ ነው እግዚአብሔር ከሙታን ባስነሳው በክርስቶስ የወለደን እኛን ለዘላለም ሕይወት ነው ለማይጠፋ ሕይወት ነው ዳግመኛ የተወለዳችሁት ከማይጠፋ ዘር ነው እግዚአብሔር ይመስገን የዳንን እኛ ከማይጠፋው ዘር ተወልደናል ዮሐንስ ወንጌል ምዕራፍ 3 ላይ ኒቆዲሞስ እንዳነሳው ሰው እንዴት ሊወለድ ይችላል ወደ እናቱ ማህፀን ገብቶ ድጋሚ ወገኖቼ በእምነት ሆኖልናል እግዚአብሔር ልጁን ኢየሱስን በማመን ዳግመኛ ወልዶናል በመንፈስ ቅዱስ በኩል ስለዚህ ዳግመኛ የተወለደ ሰው የተወለደበትን ዘር ክብር መጠበቅ አለበት የተካፈለውን ዘር ክብር ማስጠራት አለበት እንጂ በኃጢአት የተጨማለቀ በበደል በርኩሰት የሚገለጥ ኑሮ በመኖር ድኛለው ብንል አያምርብንም ከዳንን እንደዳነ ሰው ዳግመኛ እንደተወለደ ሰው እግዚአብሔርን በማክበር ልንኖር ይገባናል ምክንያቱም በወንጌል የተሰበከልን መልእክት ይሄ ስለሆነ በእግዚአብሔር ቃል የተሰበከልን መልእክት ይሄ ስለሆነ የተወደዳችሁ ቤተሰቦች ቅዱሳን ቤተሰቦች እግዚአብሔር ለዘላለም መንግስት በክርስቶስ የመረጣችሁ ቅዱሳን በወንጌል የተሰበከልን እውነት ይሄ ነው ምንድነው መዳናችንን የሚመጥን ሕይወት ኑሮ እንድንኖር መዳናችንን በክርስቶስ ኢየሱስ የተካፈልነውን ሕይወት በክርስቶስ ኢየሱስ ያገኘነውን ሕይወት በክርስቶስ ኢየሱስ የተሰጠንና የማንነጠቀውን ሕይወት የሚመጥን ኑሮ ቤተሰቦቼ ከደረጃ በታች እንዳንመላለስ ከአቅም በታች እንዳንመላለስ እግዚአብሔር ካየልንና ከሰጠን ክብር በታች እንዳንገለጥ መዳናችንን ሁሉ ጊዜ እናስብ እግዚአብሔር ይርዳን በእውነት እግዚአብሔር ይርዳን ጸጋው ካላገዘን አንችልም በፍቅር መኖር ይከብዳል በቅድስና መኖር ይከብድ ይሆናል ያውም በተበላሸ ዓለም ውስጥ ጥላቻ በሰፈነበት ዓለም ውስጥ
ጨለማው በገነነበት ዓለም ውስጥ ግን ወገኖቼ ከኛ ጋር ያለው እግዚአብሔር ያስችለናል እሱ ይረዳናል እሱ ያግዘናል ስለዚህ በመታመን መዳናችንን የሚመጥን ኑሮ ልንኖር እግዚአብሔር ለዚህ ጠርቶናል ሐዋርያው ቅዱስ ጴጥሮስ ለነዚህ መልእክቱን ለጻፈላቸው ሰዎች እንደመከራቸው ዛሬ መንፈስ ቅዱስ ለኔና ለናንተ ይመክረናል ድናችኋል ሕይወታችሁ ግን መዳናችሁን የሚመጥን ይሁን ይያለን ነው እግዚአብሔር ይርዳን እግዚአብሔር ያግዘን የጌታ ጸጋ ከሁላችን ጋር ይሁን ሰላም ይብዛላችሁ በጌታ በኢየሱስ